ላይ ስትረዱ የእግዚአብሔር ዓለም ውስጥ እኛ ገብተን ጠልቀን ስንረዳ በረከት ውስጥ እንገባለን። በረከት ውስጥ እኛ ስለምንገባ ሰይጣን ቀድሞ ስለሚያውቅ የእግዚአብሔርን ዓለም እንዲጨልም ይፈልጋል። ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለበት በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ዓለም ከመፍጠር በፊት ለመልካሙ ስራ ተፈጥረናል። ለሰይጣን ርስ ምታት የሆነ የለውጥ ህይወት እንድትኖር ተፈጥረናል። እስኪ ነው የተፈጠርኩ ዓላማ አለ በሉ። ከመፈጠር ጀምሮ ዓለም ከመፍጠር በፊት ነውር የሌለበት ኑሮ እንዲኖር በክርስቶስ ተፈጥረናል። ቀድማችሁ ጽድቁ ይላል። ጽድቁ ራሱ ኢየሱስ እኮ ነው። ጽድቁና መንግስቱን ፈልጉ፣ ሌላ ሁሉ ምን ይሆናል? ስርዓት አያድንም፣ ኢየሱስ ግን ያድናል። አሜን። በላይ ያለውን እሱ በምድር ያለው አይደለም። ቁጥር 3 ላይ ሞታችኋልና ይላል። የሞተ ሰው ሌላ ተስፋ አለው እንዴ? የሞተ ሰው እድል አለው እንዴ? የሞተ ሰው ከእንግዲህ በኋላ የሚለው ነገር ይኖራል? የለውም። የሞተ ሰው እድል የለውም። በክርስቶስ ያመነው ሰው ሌላ እድል የለም። እድሉ ምን እንደሆነ ታውቃላችሁ? የማይገኝ እድል አግኝቷል። ከየትኛው እድል የሚበልጥ እድል የጌታ መሆኑ ነው። ታችኋል ካለ በኋላ ህይወታችሁ ከክርስቶስ ጋር ተሰውሯል። አምላክ አንድያ ልጅ በዮሐንስ ወንጌል ምዕራፍ 1 ላይ አንድያ ልጅ ተረከው ይላል። ለዓለም አንድያ ልጅ ለኃጢአቱ ወይም ለኛ ጥፋት ለሚገባው ወይም ለጨለማ ወይም ሲቃዩ ጋር አንድያ ልጅ አሳልፎ ሰጠ። እኛ መተላለፍ ያለበት እኛ መሆን ያለበት በብሉይ ኪዳን ዘመን አንድ ሰው ኃጢአት ውስጥ ከገባ አንድ ሰው ከእግዚአብሔር የማይወድ ነገር ውስጥ ከገባ ወደ ቤተ መቅደስ መግባት አይችልም ነበር። ወደ ቤተ መቅደስ ወይ ቅዱስ ቅዱሳን ወይ ከእግዚአብሔር ሰዎች ጋር ህብረትን ለማድረግ ብዙ መስዋዕት ይከፍላል። የመጀመሪያው ደምን ያፈሳል። ገንዘብ ያለው ጠቦት የተለያዩ ነገሮችን ያቀርባል። አቅም ያላቸው አቅም የሌለው የእርግብ ደም ያቀርባል። ደም ሳይፈስ ስርየት አልነበረም። ኢየሱስ ክርስቶስ ደግሞ ስለኛ ኃጢአት ከደም ሁሉ የሚበልጠው ደም ፈሰሰ። አሜን ብሎ አሜን። ደስ የሚለው ነገር ምንድነው ካላችሁ አንድ ነገር ዋጋ ከተከፈለ ለዋጋው ደግሞ ዋጋ የሚገባ ነገር አለ። ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ይሄንን ሁሉ ዋጋ ሲከፍል እርሱን የሚመስል ማንነት ሊፈጥር ስለፈለገ መጀመሪያ እንደ አምሳሉ የተፈጠረው ሰው ዳግመኛ ለማንሳት ደግሞ እንደገና አታገለው። ሰው በመልካችን በአምሳላችን እንፍጠር ያለው አምላክ ዳግመኛ የወደቀው ሰው ጋር ጥልቁ ላይ የወደቀውን እኛ ለማንሳት ስቃዩን ወሰደ፣ መከራን ወሰደ። ከብዶኛል ብሎ ከማል አልተመለሰም። ሁሉ ፈጽሞት ዳግመኛ ትንሣኤ ያገኘን። አሜን። ችላችሁ አሜን በሉ። አሜን። ሁሉን ድል አድርጎ በክርስቶስ በኩል በአብ ቀኝ እንድንገባ ፍቃድ ተሰጥቷል። አሜን። እስኪ ለኔ ፍቃድ አለኝ በሉ። ለኔ ፍቃድ አለኝ። ድፍረት ያለው ሰው ጮክ በሉና ፍቃድ አለኝ በሉ። ፍቃድ አለኝ። አሜን። በክርስቶስ አምኖ የዳነ ማንኛው ሰው በአብ ፊት ለመቅረብ ፍቃድ ተሰጥቷል። አሜን። በእግዚአብሔር ፊት ማንም መቅረብ አይችልም ነበር። ስሙን መጥራት አይችልም ነበር። በእግዚአብሔር ፊት መመላለስ የተረገመን ሰዎች ነበር። በአንዱ መተላለፍ ዓለም ሁሉ ስቃይ ውስጥ ነበር። አሁንም ደግሞ መፍትሄ ያለው በልጁ ያመነ ነው። በሩ ተከፍቷል፣ ግን የተከፈተው ለሚያምኑ ብቻ። በሩ ክፍት ነው ለጴንጤ ሁሉ ሳይሆን ላመኑ ሁሉ ምን ሆነ ይቻላል። ለጴንጤ አይደለም፣ ለክርስቲያን አይደለም፣ በስሙ ለሚያምኑ የልጅነት ስልጣን አለ። ልጅ የሆነ ሰው ደግሞ ወራሽ አለ። አሜን። እስኪ አንድ ሰው ጮክ በሉና ለኔ ፍቃድ አለኝ በሉ። ለኔ ፍቃድ አለኝ። የፈሰሰው ደሙ በሉ። ከሁሉ የሚበልጥ በሉ። ዋጋ አለ በሉ። ዛሬ ለአንድ ሰው አውጃለሁ፣ በኢየሱስ በመንፈስ ዓለም የተሰጠውን ትቀበላል። አሜን። ጌታ መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ላይ ሰው ዳግመኛ ውልደትን የሚያገኘው በፕሮሰስ ወይም በተለያዩ ነገር ሳይሆን በልቡ ከልብ ሲያምን በአፉ በሚመሰክርበት ጊዜ የእግዚአብሔር ልጅነት ያገኛል። አሜን። ማንም የምንም ዶክትሬት ተቀብሎ ሳይሆን ሰው በልቡ ሲያምን የእግዚአብሔርን ስራ ጌታ እግዚአብሔር ስለኛ እንደሞተ ጌታ ኢየሱስ ክርስቶስ መከራ እንደተቀበለ ከሞት እንደተነሳ ከልብ ካመነ ልጅነቱን ይቀበላል። አንድ ሰው እናገራለሁ ወደ አንተ ስፍራ መግባት ይሁንልህ። አሜን። ያለው ሰው የማን ነበሩ? እስኪ እዚህ ሆነ የማን ነበሩ? የዘኛው ነው የኛ ነበሩ። እያንዳንዱ ሰው ጨለማ እኮ ነው። እዚህ ክርስቲያን ሆኖ ጨለማ ውስጥ ያለው ነው። ክርስቲያን ሆኖ ግድያ ውስጥ ያለው ግድያ ውስጥ ያለው ደግሞ በተለያየው ነገር ይዞ እንዳይመስል ሰው በልቡ እንዳሰበው ነው ህይወቱ። በልቡ ያለው ማንነቱ ተግባር ዓለም ላይ ያድጋል፣ ተግባር ዓለም ላይ ይወጣል። ሰው ከማንነቱ ጀምሮ
የሚያደርገው ነገር ነው። አካል ዓለም ላይ እያደገ የሚመጣው የሚወለደው። ለዚህ ነው በያዕቆብ መልእክት ላይ ምንድነው የሚለው መሰለ? ምኞት ትጸንስና ይላል ኃጢአትን ይወልዳል። ኃጢአት ያድግና ደግሞ ሞት ይወልዳል። 22 ላይ ወደ ታች ምንድነው የሚለው? መንፈስ በስጋ ላይ ሁለቱም የራስ ፍላጎት ይፈልጋሉ። ስጋም አንተን ይፈልጋል፣ መንፈስ ዓለምም ፍላጎት ይፈልጋል። የእግዚአብሔር ዓለም ለዚህ ነው እግዚአብሔርን መምሰል ራስን በምታለማምንበት ጊዜ ነው ከእግዚአብሔር ዓለም ጋር የምትቀላቀለው። ልክ አንተ ውስጥ ያለው ነገር ስጋዊ ፍላጎትም ቦታ እንዲሰጥ ይፈልጋል። እንደ ስጋ ፍቃድ ብንኖር ስጋን ነገር ያስባሉና አየህ፣ ሁለቱም ኑሮ ይፈልጋል። እንደ ስጋ ፍቃድ የሚኖሩ ሐሳባቸው የስጋዊ ነገር ምንም መንፈሳዊ ነገር አምጥተህ ብታማክረው ለስጋ ፍቃድ ስለሚኖር መንፈሳዊ ነገር ስጋዊ ያደርጋል። ለምን? ለስጋ ነገር የሚያስቡ ለስጋ ነው። ኑሯቸው ለስጋ ነው። መብላቸው ለስጋ ነው። ራያቸው ለስጋ ነው። ህይወታቸው ለስጋ ነው። ለስጋ ነገር ነው የሚያስቡ። ስለዚህ ወደ እነሱ ዓለም ሲመጣ እንኳን ስጋዊ ነገር ልታማክር ትችላል እንጂ መንፈሳዊ ዓለም አይገባም። እሺ፣ እንደ መንፈስ ፍቃድ የሚኖሩ ግን እንደ መንፈስ ፍቃድ እንደ ስጋ ፍቃድ ሳይሆን እንደ መንፈስ ፍቃድ የሚኖሩ ግን ሰው በደንብ ስሙኝ ወዳጆቼ፣ ይሄ ስጋ በፍቃድ የተመራ ነው። እንደ መንፈስ ፍቃድ የሚኖሩ ግን የመንፈስ ነገር ያስባል። ወደ እነሱ ዓለም ደግሞ ስጋዊ ሐሳብ ቢያመጣ መንፈሳዊ ነገር ቀደም ብሎ ከኛ በፊት የነበረው የእግዚአብሔር መንፈስ ስለሆነ የእግዚአብሔርን ሐሳብ ይሰጣል። የስጋ ሐሳብ ሲመጣበት አይቀበልም። ለምን? ዓለማቸው የተለያየ፣ የስጋ መንፈስና የመንፈስን ሐሳብ የተለየ። የሁለቱ ኑሮ ደግሞ ገልጿል። እሺ፣ ስለ ስጋ ማሰብ ሞት ነውና፣ ስለ ስጋ ማሰብ ምን ነው? ሞት ነው። እሺ፣ ስለ መንፈስ ማሰብ ሕይወትና ሰላም ነው። ሕይወትና ሰላም ነው። ስለ መንፈስ ማሰብ፣ ስለ እግዚአብሔር ነገር ማሰብ ሕይወትና ሰላም፣ ለሌላው ጭምር ብርሃን ነህ፣ ለሌላው ጭምር የምድር ጨው ነህ። እስኪ የተገባኝ ሕይወት እኖራለሁ በሉ። ቆላስይስ ምዕራፍ 3 ላይ ቁጥር 1 ላይ እንዲህ የሚል ቃል አለ። እንግዲህ ከክርስቶስ ጋር ከተነሳችሁ ሰው በክርስቶስ ሲሆን ከክርስቶስ ጋር ትንሣኤ መንፈስ ነው የተካፈለው። እንደ አዳም በመውደቅ ወደቀ። ክርስቶስ ደግሞ የአዳም ዋጋ ሊከፍል ነው የወደቀው።